የዳጣን ሚስጥር ምሳሌ ለአብጌልና ለወይዘሮ ማርታ ዘከዘከችው። ዳጣ በአደባባይ ተዋረደች። ለወይዘሮ ማርታ አባቷን እንደማታቅና እንዲሁም እናቷን እንደማታቅም ሲቀጥል ደግሞ በስተመጨረሻ አባቷን ሞገስ እንዳገናኛት እንዲሁም ደግሞ በሚገርም ሁኔታ አቶ ደረጀ የሚባለው የዳጣ አባት መሆኑንም ስናውቅ በደስታ ተፍለቀለቅን ብላ ዝርግፍግፍ አደረገችው። ምሳሌን ዳጣ እቤት ይዛ በመሄዷ ትልቅ አደጋ ውስጥ ገባች። አብጌል እንግዲህ ዳጣ ይሄንን በመስማቷ እንዲሁም ደግሞ ምሳሌን ይዛ በመምጣቷ ትልቅ ደስታና አሸናፊነት ተሰማት። ወይዘሮ ማርታ አንቺ እያወራሽ ያለሽው ትክክል አይደለም፣ ምን እየቃዠች እብድ ልጅ አመጣችብኝ አለቻት ዳጣ ስትንቀጠቀጥ ወይዘሮ ማርታ እውነት ነው እንዴ አለች። ምኑትዬ ብላ ዳጣ ለማስቀየስ ብትሞክርም አውትዬ እውነት ነው ዳጣ የእናንተ ውሃ እህቷ እንደሆነች አብጌልም እህቷ እንደሆነች አንቺ ደግሞ የእንጀራ እናቷ እንደሆንሽ ነግራኛለች። አባቷ ደግሞ ዳጣን በጣም እንደሚወዳትና የፈለገችውን ነገር እንደሚያደርግላት ነግራኛለች ብላ ዘከዘከችው። በዚህን ሰዓት ዳጣ በድንጋጤ ስትጮህ ምሳሌ ምንድን ነው ያደረግሽው ስትላትም ምን አደረግኩ ስትል የተደበቀ ነገር ነው ያወጣሽው በማለትም እጅግ በሚያሳዝን ሁኔታ የዳጣን ሚስጥር በመናገሯ ምሳሌ በድጋሚ ማልቀስ ጀመረች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ምሳሌ ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ እጅግ በጣም የሚያሳዝንና ልብ የሚሰብረው ነገር የዳጣ ሚስጥር በአደባባይ ወጥቶ አሁን በጣም በሚያሳዝን ሁኔታ ልቧ የተሰበረው ወይዘሮ ማርታ አሁን ላይ እያለቀሰች ትገኛለች። በአቶ ደረጀ ይህ ሁሉ መደረጓ በጣም ልብ በመንካትና ልብ በመስበር እንደዚህ ያደርጋል ብዬ ለካ ሲጨናነቅ የነበረው ያለ ምክንያት አይደለም በምክንያት ነው እያለችም ወይዘሮ ማርታ አሁን ላይ የመጨረሻ እየተናደደች ትገኛለች። አሁን ምሳሌ ያደረገችው ነገር ዳጣ እንግዲህ በጥሩ ሁኔታ ለማስተዋወቅ ከውሃ ጋር መልካም ጓደኛሞች ይሆናሉ በማለት ምሳሌን ይዛ በመሄዷ ያተረፈችው ትልቅ ችግር ምሳሌ የዳጣን ማንነት የተደበቀ ሕይወት እንደነበረና አሁን ላይ አባቷን አቃ ከነሱ ሕይወት ወደ አባቷ ጋር መምጣቷን ዘርግፍ አድርጋ በመገላገልም በጣም በሚያሳዝን ሁኔታ አይ ይሄ ነገር ድሮም ብዬሽ ነበር ማንነቷን እንወቀው ደግ ሆንሽ እማዬ በማለትም አሁን አብጌል የዳጣ ማንነት መውጣቱን ስለተረዳች እጅግ ከምንም በላይ ደስተኛ ሆና ወደፊት መቀጠል እንዳለባትም አሁንም ይበልጥ ከአባቷ ጋር ያለውን ነገር ይፋ ለማድረግ እየተሯሯጠች ትገኛለች። እጅግ በጣም የሚያሳዝነውና ልብ የሚሰብረው ግን ዳጣ በዚህ መልኩ አሁን ላይ የተፈጠረውን ነገር ማስቀየስም ሆነ ወይም ደግሞ ይህ ትክክል አይደለም ማለት አልቻለችም። ምሳሌ የምታውቀውን እውነታ ዝርግፍግፍ አድርጋ አውርታ ስለገላገለቻት አሁን ምን ማድረግ እንኳ እንዳለባት ምሳሌን ዝም በይ ብትልም እነ ወይዘሮ ማርታ ቁጭ ብለው እያዳመጡ ምሳሌ ማውጣጣት ጀመሩ። እዋክሽን ዝም በይ ብትባልም ግን ደግሞ ዝም ልትል ስላልቻለች ምሳሌ ሁሉንም እውነታ ዘርግፋ ከተናገረች በኋላ ዳጣ የመጨረሻ ስትናደድባትና ስታዝንባት መጨረሻ ላይ ምንድን ነው ስትልም የተደበቀ አባቴ እኔና እኔ ብቻ ነን ይሄን ሁሉ ችግር የምናውቀው እንጂ ሌላ ሰው ማንም አልነበረም። አባቴ ይሄንን ሚስጥሩን ለነ ማርታ ወይም ለነ አብጌል ከሰሙ ህይወታቸው ምስቁልቁል ብሎ የአባቴ ህይወት ትልቅ ችግር ውስጥ እንደሚገባ
ነበር የደበቅ ነው በማለትም አሁን ላይ ዳጣ የሰማችውን ነገር ምን ማድረግ እንዳለባት ከምሳሌ የወጣውን ቃላት የፈሰሰ ውሃ ማፈስ እንደማይቻል ሁሉ የምሳሌም ቃል ወጥቶ ስለሆነ ምንም ማድረግ ስላልቻለች ደም እንባ እያለቀሰች ትገኛለች። አሁን ላይ ወይዘሮ ማርታ ለካ ልጅ ትክክል ናት፣ አንቺ አጭበርባሪ የምትለው ልጅቷ እውነት ነው ወይ ስትላትም አብጌል እንግዲህ ዳጣ ከቤት እየሮጠች ወጥታ ለማምለጥና አባቷ ጋር ሄዳ የተፈጠረውን ነገር ለመናገር ከቤት ስትወጣ ወይዘሮ ማርታ አሁን እውነት እንደሆነ በደንብ ተረዳች። ዳጣ ይሄን በማድረጓ እንዲሁም ደግሞ ምንም ነገር አለመመለሷ ለወይዘሮ ማርታ እውነተኛ ታሪክ የሷ እና የአቶ ደረጀ መሆኑን ስታቅ የመጨረሻም ተበሳጨች። ሌላው አሁን ላይ እንግዲህ አብጌል ብዬሽ ነበር ብዬ እውነታውን እደርስበታለሁ አገኘዋለሁ ብዬሽ ነበር እናቴ፣ አንቺ ግን የመጨረሻ በጣም እማትሰሚ ስለሆንሽ እንጂ። ስለዚህ እማዬ ሁሉ ነገር ዳጣና አባዬ የተለየ ነገር አላቸው ብዬሽ ነበር ስትላትም፣ አዎ ዳጣ እኮ በልጅነቷ በህፃንነቷ የተጣለች ልጅ ናት። ያደገችው የጎዳና ነው። የጎዳና ልጆች ዳጣ ብለው አውጥተውላት ህይወቷ እየተበሰቋቆለ ስለነበረ በስተመጨረሻ አባዬ ሞገስ አመጣት እኛ ቤት። አባዬም እኔ አባት ሆንሻለሁኝ አይዞሽ ሲላትም ሞገስን እባክህን ልለምን አባዬን አፋልገው ስትል በተደጋጋሚ የሆነ ቦታ ሄደው አባቷ ለቆ እንደሄደ የሆነ ሰውና ቤቱን እንደገዛው ነገራት። ከዛም ያ ቤቱን ቦታውን የገዛው ሰውዬ ለእናንተ ያላችሁበትን ቤት አሳያት። ከዛም ከሞገስ ጋር መታ ከእናንተ ጋር ተቀላቀለች። እውነት እሷ እህታችሁ ናት ብላ እንግዲህ ምሳሌ እርግፍ አድርጋ ያለውን ነገር ዘረጋግፋ ነገረቻቸው። በዚህን ሰዓት እጅግ በሚያሳዝን ሁኔታ ዳጣ የምሳሌን አፍ ለማፈን እማትችልበት ቦታ ላይ እንደሆነችም አሳመነች። አቀርቅራ ብታፈጥባትም ምሳሌ ግን ወሬዋን እንደቀጠለች ነው። በዚህን ሰዓት ምን ማድረግ እንዳለባት ግራ የተገባችው ዳጣ እየሮጠች ከቤት ተማርታ ጥያቄ ለማምለጥ ወጣች። ማርታም ይች ልጅ እውነቷን ነው አይደለ አለቻት። እማዬ እኔ ብዬሽ ነበር፣ አንቺ ግን አሰሚም፣ ይገባሻል፣ እኔ ምን ላድርግሽ አለቻት። ልጄ እውነታውን ንገሪኝ ስትልም እውነታው ይሄ ነው እማያልኩሽ እኮ፣ ስለዚህ ባክሽን ዳጣ የአባዬ ልጅ ናት። አይሆንም ዝም በይ አንቺ አለች። ከዛም ምሳሌን ገትታ እንግዲህ ውሃ ወደ ውጭ ዛት ወጣች። ዳጣ ምሳሌን አምጫት ስላለቻት እንጫዋት ብላ ይዛት ስትወጣ ምሳሌ ላይ ዳጣ መጮኋን ቀጠለች። ምንድን ነው ሲባልም እውነታውን ለምን ተናገርሽ? እኔ እኮ እንደዚህ ነው ብላ ዳጣ ለምሳሌ ስታስረዳት የመጨረሻ ምሳሌ አለቀሰች። ዳጣዬ ህይወትሽን አበለሻሽሁት፣ ዳጣዬ ህይወትሽን አበለሻሽሁት እያለች ማልቀስ ጀመረች። አሁንማ አዎ አበለሻሽተሽዋል። ምን አይነት ልጅ ነሽ? አዲስ እንደመሆንሽ መጠን ዝማቲም ለሚጠይቁሽ ጥያቄ መቀየር አትችይም አለቻት። መቼ ቅድሚያ ያስጠነቀቅሽኝ? እኔ ጠየቁኝ መለስኩኝ። በተለይ ይቺ አውጌል የምታያት እህትሽ ክፉ ናት። በቃ ስታስፈራራኝ ነገርኳት አለች። እሷ ከምንም በላይ ክፉ ናት። ከምንም በላይ በጣም ታሳፍራለች። በቃ የአባዬ ህይወት አለቀለት፣ በቃ አለቀለት አለች ዳጣ። እዋክሽ ተረጋጊ ዳጣ ቢሏትም ልትረጋጋ አልቻለችም። አቶ ደረጀን አጊታ እንግዲህ የተፈጠረውን ነገር እስከምትነግረው ድረስ የቸኮለችው ዳጣ አሁን ላይ በጣም ልቧ ተሰብሮ የእሷም ህይወት የአባቷም ህይወት ምንቅርቅሩ እንደወጣም ተረዳች። አሁን ላይ ወይዘሮ ማርታ ለአቶ ደረጀ መጥቶ እስከምትጠይቀው ድረስ የመጨረሻም ቸኮለች። ሌላው እንዴት ምን ማድረግ እንዳለባት ግራ የተጋባት ማናንጭ ብሎኝ ነው። ለልጅ ሚስጥር ይወራ ይመስል ሚስጥር የያዘ ልጅ እዚህ ፊት ሰው ፊት ማንጣትን ያለብኝ ይመስል ዳጣ ምንድን ነው ያረግሽው? አበቃልሽ፣ በቃ
ዳጣ አበቀልሽ እያለች በራሷ ማዘን ብትጀምርም ግን ደግሞ ምንም አማራጭ አላገኘችም። አሁን ላይ ምሳሌ የዘረገፈችው እውነታ እጅግ በጣም ልብ የሚሰብር የዳጣን ታሪክ ለወይዘሮ ማርታ በመናገሯ በድጋሜ ተጸጽታ ብታለቅስም ምሳሌ ነገሩ ስላልገባት የዳጣን ሕይወት ግን ላትመልሰው ብልሽሽቱን አውጥታ አሳረፈችው። በዚህ መካከል ሰላምዬ ግን እውነታውን የምታውቅና ወደፊት ጥሩ የሆነላት ይመስላታል። ቻናሉን ሰብስክራይብ ያደረጋችሁ መልካም ቆይታ